የቀይ ባህር ቀጠና ለወደብ አገልግሎት ምቹ የሆነ የዓለም የንግድ መተላለፊያ ከዚያም አልፎ ቀጠናዊ የሰላምና ደህንነት የትኩረት ማዕከል ነው። በቀጠናው ተፈጥሮ የባህር በር ያደላቸው ሀገራት ወደባቸውን ዘርግተው ንግዳቸውን ያሳልጣሉ፣ ከኪራይም ጠቀም ያለ ገንዘብ ያካብታሉ። ከቀይ ባህር ፍጹም ሩቅ የሆኑ ደግሞ ሀያልነታቸውን ደጀን አድርገው በቀጠናው ካሉ ሀገራት በገንዘባቸው የጦር ሰፈር አቋቁመው ብሔራዊ ጥቅማቸውን ለማስጠበቅና የዓለምን የጂኦፖለቲካ ለመቆጣጠር የሚሻሙት ቁልፍ አካባቢ ነው። ኢትዮጵያም ከ30 ዓመታት በፊት በነበረው ጊዜ ዓለም አይኑን ሳይከድን በሚከታተለው ቀይ ባህር ወደቦች የነበሯት ቀጠናውን የምትጠብቅ ሀያል ነበረች። በወደቦቿ ሚስጥራዊ ዕቃዎቿንም ሆነ የንግድ ዕቃዎቿን በራሷ ቁጥጥር የምታንቀሳቀስ መሆኑን በመጥቀስ የባህር በር ለብሔራዊ ደህንነት ምን ያህል አስፈላጊ እንደሆነ በአሰብ ወደብ በፖሊስነት ያገለገሉት 50 አለቃ ደጀኔ ቱጁ ይናገራሉ። ግራ ወደቡ መንግስት የጦር መሳሪያ አንዳንድ ነገሮች የሚያስገባበት ሚስጥራዊ ቦታ ነው። ይሄኛው ደግሞ ለንግድ ከውጪ ከአገር ውስጥ ወደ ውጪ የምንልከው ከውጪ የሚገባልን ወደቡ ላይ ስለሆነ ያቀኝ ወደብ ኦፊሻሊ በየቀኑ ነው ገብቼ የሚቆጣጠረው የማየው። በቀጥታ ከውጪ ሲገቡ በርቀት የሚከታተል ፈጣን ጀልባዎች ባህር ኃይላችን ይጠበቃል። ባህሩ ቀይ ባህሩ በዛን ሰዓት በኢትዮጵያ ላይ ምንም አይነት ስጋት ያልነበረ ትክክለኛ ወደብ ነው የነበረ። ከቀይ ባህር 100 ኪሎ ሜትር በማይሞላ የቅርብ ርቀት የምትገኘው ኢትዮጵያ በቀይ ባህር ጉዳይ የበይ ተመልካች መሆኗ ማብቃት አለበት ያሉ ልጆቿ የባህር በር ለማግኘት የምትችልበትን መንገድ እየቀየሱ ነው። ይህ ቀይ ባህርንና የወደብን ፋይዳ ለሚያውቁ ለእንደነ 50 አለቃ ደጀኔ ቱጁ ያሉ ዜጎች ከድልም በላይ የሆነ የኢትዮጵያ የነገ ብልጽግና መዳረሻ መንገድ ሆኖ ይጠቀሳል። ጀግናው መሪያችን አብይ አህመድ ይሄንን ጉዳይ ፓርላማ ላይ ሲያነሱ ውስጤ በጣም ተደሰተ። ከመደሰትም በላይ አለቀስኩ። እኔ አሰብ ጉሮሮአችን ነው። ወጣቱ በዚህ ዙሪያ ላይ ከመንግስት ጎን መቆም አለበት። የኢትዮጵያ ሕዝብ ይሄን ቢያገኝ ሁሉ ነገር በአጭር ጊዜ ውስጥ የኢትዮጵያ ኢኮኖሚ ወደ ከፍታ መሸጋገር ይችላል። የትናንቱ አልፏል፣ ነገን ግን እናስተካክላለን በሚል ግብ የባህር በር ለማግኘት የተነሳው ጥያቄ የሀገር ህልውናና የብሔራዊ ጥቅም ጉዳይ በመሆኑ መልስ እስኪያገኝ ሀገር ከእያንዳንዳችን የመተባበር ግዴታን ትጠብቃለች። የባህር በር አልባነቷ በሀገሪቷ ኢኮኖሚ፣ በሀገሪቷ ብሔራዊ ደህንነት ላይ ያለው ተጽዕኖ በፊትም የነበረ ነገር ግን በተለያየ ምክንያት ጥያቄው ያልተነሳ አሁን ግን ማንሳት የሚያስገድዱ ሁኔታዎች ስለተፈጠሩ የተነሳ ነው ብሎ መውሰድ ይቻላል። ያ ከሆነ የአንድ ፓርቲ አጀንዳ ወይንም የአንድ መንግስት አጀንዳ አድርጎ ማየት አይገባም። የሀገራችን ብሔራዊ ደህንነት መጠበቅ አለበት ብለን ካመንን ማንም ያንሳው እውነታውን እስከተቀበልን ድረስ የሁሉም የጋራ ጥረት የሚጠይቅ ነው የሚሆነው ማለት ነው። ኢትዮጵያ ካላት ጂኦግራፊያዊ አቀማመጥ በቀጠናው ካላት ሚናና ከህልውናዋ አንጻር የበርካታ ሀገራት የጂኦፖለቲካና ጂኦ ኢኮኖሚ የትኩረት ማዕከል በሆነው ቀይ ባህር የሚገባትን ጥቅም እንድታገኝ የታሪክና የህግ መዛግብት አስቻይ ሁኔታዎችን ያስረዳሉ።